بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام የህይወት ታሪካቸው በተወሰነ ሁኔታ የሚዳስስልን ደርሳችን ኢንሻአላህ ዛሬም ካቆምንበት እንቀጥላለን። እንግዲህ ዛሬ የምናየው ክፍል 17 ነው። እስካሁን ተከታታይ ክፍሎች በአላህ Subhanahu Wa Ta'ala ፈቃድ እያየን ቆይተናል። ዛሬ የምናየው ወፋቱ ኸዲጃ ዘዋጁ ሰውዳ ወአኢሻ ረዲየላሁ ተዓላ ዐንሁና የኸዲጃ ረዲየላሁ ተዓላ ዐንሃ አላህ Subhanahu Wa Ta'ala መልካም ስራዋ ይቀበላት ይውደድላትና እሷ ስለመሞቷና እንደዚሁም ነብያችን አለይሂ ሰላም ሰውዳ እንደዚሁም አኢሻ ስለማግባታቸውም በተወሰነ ሁኔታ ያው ሰፋ ያለ ዝርዝር ኢንሻአላህ በሌሎች ሲራ ኪታቦች ላይ ወደፊት በአላህ Subhanahu Wa Ta'ala ፈቃድ የምናገኛቸው ይሆናል። እዚህ ላይ ግን የተወሰነ ቀንጨብ አድርጎ ያመጣልናል ማለት ነው። طيب ወፋቱ ኸዲጃ ስለመሞቷ ስለማረፏ እንደዚሁም ዘዋጁ ሰውዳ ነብያችን አለይሂ ሰላም ሰውዳ ስለማግባታቸውና ወአኢሻተ እንደዚሁም አኢሻ ረዲየላሁ ተዓላ ዐንሁና አላህ Subhanahu Wa Ta'ala ሁላቸውንም መልካም ስራቸው አላህ ይወደድላቸው አላህ ይቀበላቸው። ፊ ሰነቲ العاشرة አለ በአስረኛው ዓመተ ንቡዋ ሚነ ንቡወቲ ነቢያችን አለይሂ ሰላቱ ሰላም ነብይ ከሆኑ በአስረኛው ዓመት ትውፊየት ሰይደቱ ኸዲጃ ትውፊየት ያው ወደ አኺራ ሄደች። ሰይድ አለቃ የነበረችው ሰይድ ኸዲጃ ወደ አኺራ ሄደች ማለት ነው። فحزن عليها الرسول صلى الله عليه وسلم መልእክተኛው صلى الله عليه وسلم በጣም አዘኑ። حزنا شديدا ብርቱ የሆነ حزن ማለት ነው። እንግዲህ ብርቱ የሆነ ሐዘን ደርሶባቸዋል። ምክንያቱም ኸዲጃ ብሎ ማለት የመጀመሪያ ሚስታቸው ገና ነብይ ሲሆኑ ከመሆናቸው በፊት የተጋቡና እንደዚሁም በተለያየ ሁኔታ በሐሳብ በሁሉ ነገር ስደግፋቸው የነበረችው ከጎናቸው የቆየ ነበረች። ትልቅ አጋዣቸው ነበረች በተለይ በዳዕዋው ስራ ላይ እና እሷ ወደ አኺራ ሄደች በዚሁ በ10ኛው ዓመት ነብያችን አለይሂ ሰላም ነብይ ከሆኑ ማለት ነው። لأنها كانت تحبه لأنها ምክንያቱም ካነት ነበረች تحبه ለነብያችን አለይሂ ሰላም ተወዳቸው ነበር። ወተምነዑ ትከላከል ነበር አንሁ ከሳቸው አዛ ቁረይሽን የቁረይሾችን አዛ ትከላከል ነበረ ማለት ነው። طيب እና ነብያችን አለይሂ ሰላም ለዚህምና ሌሎችም ዝዳ ያልተጠቀሱ ብዙ ምክንያቶች አሉ። على كل احوال ነብያችን አለይሂ ሰላም በጣም አዝነው ነበር ማለት ነው። فتزوج بعد وفاتها እሷ ከሞተች በኋላ ነብያችን አለይሂ ሰላም አገቡ ሰውዳ ማለት ነው። بعد أن توفي عنها زوجها ሰውዳም እንግዲህ ከዛ በፊት ሌላ ባል ነበራት እና ባሏ ሞቶ ነበርና ነብያችን አለይሂ ሰላም እሳቸውን ባለቤት ኸዲጃ ካረፈች በኋላ ሰውዳን አግብቶ ነበር ማለት ነው። بعد أن توفي ከሞተ በኋላ عنها ማት ከማን ከሰውዳ زوجها ባሏ ከሞተ በኋላ وكانت قد آمنت በርግጥም ነበረች قد آمنت ያመነች ነበረች ቢላሂ በአላህ Subhanahu Wa Ta'ala ወረሱሊሂ በመልእክተኛው እንደዚሁም وخالفت أقاربها وخالفت የተቃረነችና አቃሪብሃ ዘመዶቿ ቤተሰቦቿ ተቃርና ነበር። በምን በአላህ Subhanahu Wa Ta'ala በማመን በመልእክተኛ በመቀበል እንግዲህ የሷ ቤተሰቦች እስልምና አልተቀበሉም፣ በአላህ አላመኑም። እንደዚሁም የነብያችን አለይሂ ሰላም መልእክተኞች ያልተቀበሉ ነበሩና እነሱን ተቃርና እሷ እስልምና ተቀብላ ነበረ። ባሏ ከሞተ በኋላ ነብያችን አለይሂ ሰላም አገቧት ማለት ነው። وبعد شهر ከአንድ ወር በኋላ عقد على عائشة ነብያችን አለይሂ ሰላም عقد ማለት عقد ማለት እንግዲህ ኒካህ የኒካህ የሆነ ስምምነት ማለት ነው። የኒካህ ስምምነት አደረጉ على عائشة ከአኢሻ ጋር ቢንት አቢ በክር الصديق የአቡበክር ስዲቅ የነበረችው አኢሻ ከሷ ምን አደረጉ عقد አደረጉ። እንግዲህ عقد ብሎ ማለት ኒካህ ለማድረግ ገና ስምምነት ወይም ኒካሁ ማለት ነው እንጂ ድኹል ወይም ወደፊት የጋብቻው ግን ወደፊት የሚቆይ ነበር ማለት ነው። طيب وهي في السابعة من عمرها يعني سنت እድሜዋ ስንት ነበር? 7 ዓመት ነበር። في السابعة 7 ላይ ሆና من عمرها ከእድሜዋ 7ኛ ላይ ሆና ከነብያችን አለይሂ ሰላም عقد ተደርጎላት ነበር። ولم يتزوج ቢክራ ነብያችን አለይሂ ሰላም ቢክራ ወይም አግብታ ማታቀን ሴት አላገቡም غيرها ከአኢሻ ሌላ ማለት ነው። እንግዲህ እንዳየነውም ከዚህ በፊት ኸዲጃም
አቢ ሃላ የሚባል ሰው ከዛ በፊት እንዳገባችና አንድ ልጅ ወልዳ እንደነበረ ሰውዳም ባሏ ከሞተባት በኋላ ነበር እንግዲህ ያገቧት እና ቢክራ ሆና ወይም ሌላ ባል ሳታገባ የመጀመሪያ ያገቧት ሚስታቸው ነቢያችን አለይሂ ሰላም አኢሻ ነበረች ማለት ነው። ወደ ኸለ ቢሃ ነቢያችን አለይሂ ሰላም ከሷ ጋር አንድ ላይ መኖር ጀመሩ። ፊል መዲነቲ መዲና ማለት ነው። መዲና ከሄዱ በኋላ ስደት ከሄዱ በኋላ ከዛ በኋላ ነው እንግዲህ አንድ ላይ መኖር የጀመሩት ማለት ነው። ጠይብ አስኢላ ጥያቄዎች መታ ተወፍየት አሰይድ ኸዲጃ ሰይድ ኸዲጃ የሞተችው መቼ ነው ይላል። መታ ተዘወጀ ቢሰውዳ ነቢያችን ዓለይሂ ሰላም ሰውዳን ያገቡትስ መቼ ነበር? መታ ተዘወጀ ቢአኢሻ እንደዚሁም አኢሻንም ያገቡት በመቼ ነበረ? ከም ካነ ዑምሩሃ አኢሻስ እድሜዋ ስንት ነበር? ሀል ተዘወጀ ቢክራን ገይረሃ ነቢያችን ዓለይሂ ሰላም ከአኢሻ ውጭ ሌላ ቢክራ የሆነች ሴት ወይም አግብታ ማታቅ ሴት አግብተዋል ወይ? አይነ ደኸለ ቢሃ ነቢያችን ዓለይሂ ሰላም በእሷ የገቡት መቼ ነው? ማለት አንድ ላይ ጋብቻቸው ፈጽመው መኖር የጀመሩት የት ነበረ የሚሉ ጥያቄዎች ናቸው ማለት ነው። ጠይብ ኹላሷ ማጠቃለያ ወይም ጭብጥ ሐሳቡ ወፊ ሰነት ልዓሽረቲ በ10ኛው ዓመተ ንቡዋ ነቢያችን ዓለይሂ ሰላም ነቢይ ከሆኑ ከ10 ዓመት በኋላ ትውፍየት ሞተች። ሰይደቱ ኸዲጃ ሰይድ ኸዲጃ ረዲየላሁ ተዓላ አንሃ ሞተች። ፈተዘወጀ ባዕደሃ ከሷ በኋላ ነቢያችን ዓለይሂ ሰላም አገቡ። ሰውዳ ነበር ያገቡት ማለት ነው። ከዛስ ثم አኢሸተ ከዛም አኢሻ وهي في السابعة من عمرها ያኔ እድሜዋ 7 ዓመት ነበር ማለት ነው። ደኸለ ቢሃ ፊል መዲነቲ አንድ ላይ ተጋብቶ መኖሩ ወይም ወደ እሷ የገቡት ነቢያችን ዓለይሂ ሰላም መዲና ላይ ወደ ስደት መዲና ከሄዱ በኋላ ነበር ማለት ነው። ጠይብ ቀጣይ ያመጣልን አደርሱ አሳኒ ወሰላቱን 32ኛው ደርስ ወፋቱ ዓሚሂ ነቢያችን ዓለይሂ ሰላም አጎታቸው ደግሞ ስለሞታቸው ያንን ይጠቅስልናል ማለት ነው። ጠይብ እንግዲህ አጎታቸውም እንደዚሁም ነቢያችን ዓለይሂ ሰላም ባለቤታቸው ሚስታቸው ኸዲጃ የሞቱበት ዓመት ተመሳሳይ ነበር ማለት ነው። ለዚህም ዓመቱ ዓመል ሑዝን ተብሎ የሚጠራበትም ሁኔታ አለ። እንደው የትካዜና የሐዘን ዓመት ተብሎ ማለት ነው። በእርግጥ ያው ከሌላ ከሐዲስ ዓመል ሑዝን የሚል ሐዲሳዊ የሆነ ማስረጃዎች የሉም። ግን አብዛኛው የሲራ ኪታቦች ዓመል ሑዝን ተብሎ እንደሚጠራ ይጠቅሳሉ ማለት ነው። ጠይብ بعد وفاة السيد خديجة بعد وفاة كموتش بوهلا سيد خديجة كموتش بوهلا بنحو شهر بياس كور بوهلا توفي عرف موتو عمه أقوتاتشو أبو طالب كذا بوهلا نبر يموتوت مالتنا كنبي معنو خديجة رضي الله تعالى عنها كموتش كأند ور أكابي بوهلا مالتنا فحزن عليه نبيش عليه الصلاة والسلام الرسول ملكتኛው አሁንም አዘኑ ማለት ነው። ለዚህም ነው እንግዲህ ወደፊት ራሱ ወሱሚያ ተጠራ ذلك العام ይህ ዓመት ወሱሚያ ذلك العام ይህ ዓመት ተጠራ عام الحزن ወሱሚያ ذلك العام عام الحزن ይህ ዓመት ምን ተብሎ ተጠራ? عام الحزن ብሎ ማለት ምንድነው? የሐዘን ወይም የትካዜ የሐዘን ዓመት ማለት ነው። لأنه على ምክንያቱም فقد فيه መልእክተኛው ሰለላሁ ዐለይሂ ወሰለም ፈቀደማት አጡ ዘውጀሁ ባለቤታቸው የመጀመሪያ ባለቤታቸው ነው። በጣም ደጋፊያቸው የነበረች ወዓመሁ እንደዚሁም አጎታቸው እንግዲህ አጎታቸው አቢ ጣሊብ ያው በጣም ከጎናቸው ሆኖ ሲያገዛቸውና በተለይ ዳዕዋው ስራ ላይ አላህ Subhanahu Wa Ta'ala ሂዳያን አልወፈቀውም ሂዳያ አላገኘም እንጂ ብዙ ነገር ሲያደርግላቸው የነበረ ነው እና ይህም አጎታቸው ሲሞት ነቢያችን ዓለይሂ ሰላም በጣም ነበር ያዘኑት። ወካነ ዓሙሁ አጎታቸው ነበር يعتقد ውስጡ ላይ ያምን ነበር ምን صدق ما جاء به الرسول صدق እውነተኛ መሆኑ ما جاء به الرسول صلى الله عليه وسلم መልእክተኛው ይዞት የመጡት ነገር እውነተኛ መሆኑ ያም ነበር። إلا أنه ነገር ግን እሱ لم ينطق بالشهادة በሸሃዳ ምላሱ አልተናገረችም። እንግዲህ ኢማን የሚባለው ነገር በቀልብ ማመን ብቻ አይደለም። በቀልብ ማመን ከዛስ በምላስ መናገር ሸሃዳ ምስክርነት መስጠት ከዛ በኋላ ደግሞ በተግባር ሌሎች ዒባዳዎች ግዴታ የሆኑ ዒባዳዎች በመፈጸምና ሱናዎች በመፈጸም ይገለጻል ኢማን የሚባለው ማለት ነው። طيب ስለዚህ እሱ ቀልቡ ላይ የነቢያችን ዓለይሂ ሰላም ይዘውት የመጡት ነገር ትክክል መሆኑ ልቡ ላይ ያውቃል። ግን ሸሃዳ የምትባለው ነገር ግን አልተናገረም። ኢላ አኺሪ ለሕظቲን ኢላ አኺሪ ማለት እስከ መጨረሻ ለሕظቲን እስከ መጨረሻ ቅጽበት ድረስ ማለት ነው። ሚን ሐያቲሂ
ከህይወቱ የመጨረሻው ክፍል ድረስ ወይ የመጨረሻው ቅጽበት ድረስ ምንም አይነት ላኢላሃ ኢለላህ የሚለውን ቃል መናገር አልቻለም። ኸውፈን ያንንም ለምንድነው ከተባለ ፈርቶ ሚን ተዕይድ ቁረይሽን ቁረይሾች ያዓይሉኛል ብሎ ማለት ያነውሩኛል፣ የአባትህን መንገድ እንዴት ትተህ ትሞታለህ የሚለው የቁረይሾችን አባባል ያንን ፈርቶና ያንን በመጠበቅ ምን አደረገ? ላኢላሃ ኢለላህን ሳይል ወደ አኺራ ሄደ ማለት ነው። ወፊሂ በዚህም ዙሪያ ኡንዚለ አላህ ስብሓነሁ ወተዓላ አወረደ ማለት ነው። ምን የሚል ነው? ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ። እንግዲህ ለነቢያችን ዓለይሂ ሰላም እሱ እንዲሰልም በጣም ጉጉት ፍላጎት ነበራቸው። ምክንያቱም ያው እሱ ሰለመ ብሎ ማለት ያው ከጀሃነም እሳት እንዲጠበቅ ብዙ ነገር ለእስልምና ያደረገው ነገር ስለነበር ከጀሃነም እሳት እንዲጠበቅ ነቢያችን ዓለይሂ ሰላም አጠገቡ ቁጭ ብሎ ሲሞት ቁል ላኢላሃ ኢለላህ ከሊመተን ወሓጁ ለከ ቢሃ ዒንደላህ ብሎት ነበር። እንደው እስቲ ላኢላሃ ኢለላህ አንድን ቃል ቢሆን ላኢላሃ ኢለላህ በል፣ አንድን ቃል ቢሆንም ወሓጁ ለከ ቢሃ ዒንደላህ አላህ ሱብሓነሁ ወተዓላ ዘንድ አንድም ቃል ላኢላሃ ኢለላህ በማለትህ እከራከርልሃለሁ። ስለዚህ እስቲ አንድም ቃል እንኳን በል ብለው ነቢያችን ዓለይሂ ሰላም አጠገቡ ሆነው ብለውት ነበር። ከጎኑ ደግሞ ሁለት ሙሽሪኮች ነበሩ። አተርገቡ ሚለተ አቢከ አብዱልሙጠሊብ የአብዱልሙጠሊብን መንገድ ትጠላለህ፣ በሱ መንገድ እሱን መንገድ ትተህ ትሞታለህ እያሉ ጎተጎቱት። መጨረሻ ላይ በአባቴ በአብዱልሙጠሊብ መንገድ ላይ ነኝ ብሎ ሞተ ማለት ነው። እና ከዛ ነቢያችን ዓለይሂ ሰላም በጣም አዘኑ። አላህ ሱብሓነሁ ወተዓላ ደግሞ ለዚህ ምላሽ አመጣ ማለት ነው። ምን አለ? ኢነከ አላቸው አንተ እኮ ላ ተህዲ አትመራም፣ መን አሕበብተ አንተ የወደድከው ሰው ወደ ቅናቻ ቀጥታ መንገድ ላስገባው ብለህ አታስገባውም፣ አትችልም። ወላኪን አላህ ነገር ግን አላህ የህዲ ይመራል፣ መየሻ የፈለገውን ሰው ይመራል። እንግዲህ ተውፊቅ ማለት ነው። እንግዲህ መመራት የሚባለው እንግዲህ የሰውየው ምርጫ አለው፣ ግን ተውፊቁ ሚነላህ ነው። መገጠም የሚባል ለሂዳያ ለቀጥተኛ መንገድ መገጠም የሚባለው ነገር ከአላህ ነው። ከአላህ ዘንድ ያ የአላህ መሺአና የአላህ ፍላጎትና የአላህ ተውፊቁ ካልመጣ ሰውየው ምን አይገኝም፣ ሰውየውም ዘንድም መመራት የሚባለው ነገር አይመጣም ማለት ነው። ጠይብ ፈነስአሉላህ አን ዩኸፊፈ ዐንሁ መዐ በቂየቲ አቃሪቢሂ ብሎ ባይሆን እዚህ ላይ ኪታቡ ላይ የተሳሳተው ነገር አለ። ፈነስአሉላህ አላህን እንጠይቃለን እያለ ነው። ምን አን ዩኸፊፈ ቀለል እንዲያደርግ ዐንሁ ማለት ከዚህ ከአቢ ጣሊብ አላህ እንዲያቀልለት፣ መዐ በቂየቲ አቃሪቢሂ ማለት ቅጣት አላህ እንዲያቀልለት ማለት ነው። መዐ በቂየቲ ከቀሩት ከአቃሪቢሂ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ሌሎቹም እስልምና ሳይቀበሉ ከሞቱ ቤተሰቦቻቸው ጋር ቅጣት አላህ ቀለል እንዲያደርግላቸው አላህን እንጠይቃለን ይላል። ይሄ ግን መባል የሌለበት ንግግር ነው። ምክንያቱም አላህ ሱብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብሏል። አላህ ሱብሓነሁ ወተዓላ በሱ ላይ ኢሽራክ ያደረገ ሽርክ ላይ ሆኖ የሞተ ሰው አይምሮም ብሏል። እሱ ደግሞ በግልጽ እኔ በአባቴ በአብዱልሙጠሊብ መንገድ ላይ ነኝ ሆኜ ነው ሞተው ብሎ በግልጽ መጨረሻ ቃሉ ያን አድርጎ ነው የሞተው። ስለዚህ አንድ ሰው ዱዓ ማድረግ ሁላ አይችልም ማለት ነው። ለዚህም ታች ላይ ኢስቲድራክ ብሎ አምጥቶላል። ኢስቲድራኩን ማስተካከያ አለ። ለማ ማት አቡ ጣሊብ በሞተ ጊዜ ዐለል ኩፍሪ በክህደቱ ቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉት ለአስተግፊረነ ለከ ማለም ኡንሃ ዐንሁ አሉ። ለአስተግፊረነ ለከ ለአንተ ምህረት እለምንልሃለሁ አሉ። እንደው በአላህ እምላለሁ ለአንተ ምህረት እለምንልሃለሁ አሉና አላህ እንዲምርህ እለምናለሁ አሉ። ከዛ ማለም ኡንሃ እስካልተከለከልኩ ድረስ ዐንሁ ከዚህ ከምን ከእስቲግፋሩ አላህ እስካልከለከለኝ ድረስ እንደው ለአንተ እስትግፋር መለመን አላህ ካልከለከለኝ አላህን ለምኜ እስትግፋር አደርግልሃለሁ ብሎ ነቢያችን ዓለይሂ ሰላም ራሱ ብለው ነበር። ከዛ አላህ ሱብሓነሁ ወተዓላ ደግሞ መልስ አመጣ። ፈነዘለት ወረደች ማካነ አይገባም ሊነቢይ ለነቢዩ ለመልእክተኛው ለነቢይ አይገባም። ወለዚነ አመኑ ለነዛ ላመኑት አለ ለእኛንም ጭምር ማለት ነው። ምን አይገባም? አንየስተግፊሩ ምህረት ሊለምኑ አላህ ወይ ማረው ብሎ ሊለምኑ አይገባም። ለማን? ሊልሙሽሪኪነ ለሙሽሪኮች በአላህ ላይ አጋርቶ ለሞቱ የሆኑ አካላቶች ለነሱ አላህ ወይ ማራቸው ብሎ ኢስቲግፋር ሊያደርጉ አይገባም አለ። ጠይብ ስለዚህ አሁን እዚህ ላይ ፈነስአሉላህ እያለ አን ዩኸፊፈ ዐንሁ ከሱ አላህ ቀል እንዲያደርግለት ይሄ አላህ የከለከለው ነው ማለት ነው። ይሄ ማለት አልነበረበትም። የኪታቡ አዘጋጅ ይህንን እዚህ ቦታ ላይ ይህን መደባለቅ አልነበረበትም ማለት ነው። ጠይብ ዐላ ኩሊ አሕዋል ከዛ ምን አለ? ወለው ካኑ ቢሆኑ እንኳን አለ አላህ ሱብሓነሁ ወተዓላ ወለው ካኑ ቢሆኑ እንኳን ኡሊ ቁርባ የዝምድና ባለቤት ቢሆኑ እንኳን መለመን
አይገባቸውም ለማለት ለሙእሚኖችና እንደዚሁም ለነቢይ ለሙሽሪክ ኢስቲግፋር ማድረግ ወይም ምህረት መለመን አይገባውም አለ። ሚን ባዕዲ በኋላ ማተበየነ ለሁም ለነሱ ከተገለጸላቸው በኋላ ለማን ለመልእክተኛውና እንደዚህ ለሙእሚኖች ከተገለጸላቸው በኋላ ምን ተገለጸላቸው? አነሁም እነሱ መሆናቸው አስሓቡል ጀሒም የጀሃነም ጓዶች መሆናቸው ከተገለጸላቸው በኋላ አለ። እንግዲህ የጀሃነም ጓዶች መሆናቸው ተገልጿል። አንድ ሰው ካፊር ሆኖ በሽርክ ላይ ሙሽሪክ ሆኖ ከሞተ በተለይ ለአቢ ጣሊብ በኩል ደግሞ በመጨረሻ ቃሉ በአብዱል ሙጠሊብ ባቴ መንገድ ሆኜ ነው የምሞተው ስላለ ሙሽሪክ ወይም የጀሃነም ባለቤት መሆኑ ተረጋግጧል። ስለዚህ ከተረጋገጠ በኋላ አለ እንግዲህ አላህ ሱብሓነሁ ወተዓላ ሚን ባዕዲ በኋላ ማተበየነ ለሁም ለነሱ ለሁም የሚባሉት ለማን ናቸው? ለነብይና እንደዚሁም ለሙእሚኖቹ ማለት ነው። መልእክተኛውና እንደዚሁም ሙእሚኖች ግልጽ ከሆነላቸው በኋላ ምን መሆኑን አነሁም አስሐቡል ጀሂም እነሱ የጀሃነም ጓዶች የእሳት ጓዶች መሆናቸው ግልጽ ከሆነላቸው በኋላ ግልጽ የሚሆነው እንዴት ነው ከተባለስ አንድ ሰው ኩፍር ላይ ሆነ ከሞተ ግልጽ ነው አላህ ምክንያቱም ኢነላህ ላ የግፊሩ አን ዩሽረከ ቢሂ ብሎ ስላስቀመጠ ማለት ነው። ስለዚህ ዐላ ኩል አሕዋል ይሄኛው ተኽፊፍ ብሎ መጠየቁን ትክክል አይደለም ማለት ነው። ከቁርአን ጋር ራሱ የሚጋጭ ነው ማለት ነው። ጠይብ አስኢላ ጥያቄዎች መታ ተወፊየ ዐሙ ነቢይ ሰለላሁ ዐለይሂ ወሰለም የነቢያችን ዐለይሂ ሰላም አጎት የሞተው መቼ ነው? ቢማዛ ሱሚየ ዛሊከል ዐም በዛ ዓመትስ ማን ተብሎ ተጠራ ያለ ነው። ቅድም ያው ከላይ ያልነው ዓመል ሑዝን ነው ያልነው ነው። ግን ዓመል ሑዝን ተብሎ ለመጠራቱ ግን እንግዲህ ለየትኛውም ነገር ምን አለው? ሰነድ አለው። ብዙ ጊዜ የሲራ ኪታቦች ሰነድ አይጠቀሙም። ከተለያየ ቦታ ያገኙትን ነው የሚያመጡት። ማለት ለምሳሌ ሐዲስ ቡኻሪ፣ ሙስሊም ሌሎችም ሐዲሶች ምን አላቸው? ሰነድ አላቸው። ከነቢያችን ዐለይሂ ሰላም ቀጥታ ضعيف ሶሒህ ሐሰን ተብሎን በተለያየ ሁኔታ ሐዲሶች ይገለጻሉ ማለት ነው። እና ይሄኛው ዓመቱ ዓመል ሑዝን ተብሎ መጠራቱ በሰነድ ደረጃ የተረጋገጠ አይደለም ማለት ነው። የሲራ ኪታቦች እንደዚሁ እንደው ይጠቅሱታል እንጂ በሰነድ ደረጃ የተረጋገጠ አይደለም ማለት ነው። ጠይብ እንደማንም በምን ተጠርቶ ነበር ያለ ነው። ሀል ካነ ዐሙሁ የነቢያችን ዐለይሂ ሰላም አጎት ነበረን? የዕተቂዱ ያምን ነበር ሲድቃ ሪሳለቲሂ የነቢያችን ዐለይሂ ሰላም ሪሳላቸው መልእክታቸው እውነት መሆኑን ሲድቃ ማለት እውነት መሆኑን ይቀበል ነበር ወይ? ሊማዛ ለምንድን ነው ለም የንጢቅ ያልተናገረው ቢሸሃደተይኒ በሸሃደተይን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የሚለው ቃል ለምንድን ነው ያልተናገረው የሚል ጥያቄ ነው። ጠይብ ኸይር ዐላ ኩል አሕዋል በዚህ በ10ኛው ዓመት በተቃራቢ በሆነ ጊዜ ነቢያችን ዐለይሂ ሰላም ባለቤታቸው ኸዲጃ እንዳረፈችና እንደዚሁም አጎታቸው አቢ ጣሊብ ወደ አኽራ መሄዱን እዚህ ላይ ገለጸልን ማለት ነው። ኢንሻአላህ እኛም ደርሳችን እስከዚህ ድረስ እናደርገዋለን። ከዛ በኋላ ደግሞ ኢንሻአላህ በቀጣይ ክፍል ደግሞ ነቢያችን ዐለይሂ ሰላም ላይ እነዚህ በተለይ አጎታቸው ከሞተ በኋላ እሳቸው ላይ አዛ መደረጉ በጣም እንደበረታና ነገራቶች እየከፉ መምጣታቸውን በቀጣይ ደርሳችን ምናይ ይሆናል። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀም እንደዚሁም የነቢያችን ዐለይሂ ሰላም ትክክለኛ ተከታዮች አላህ ያድርገን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.